እንግዲህ እንዳልኳችሁ የውይይታችን ርዕስ የድህነት ትምህርት ነው። የድህነት ትምህርት ወሳኝ ትምህርት ነው። ሰው እዚህ ትምህርት ላይ ከሳተ ድህነቱን ያጣል ባጭሩ። ይህንን እኔ ብቻ ሳልሆን ወንድሞቼ ይህንን ያውቃሉ፣ ያምናሉ። የድህነት ትምህርት ላይ ከተሳተ ሰው ጥፋት ውስጥ ነው ያለው፣ ሞት ውስጥ ነው ያለው ያስብላል። ስለዚህ በጥንቃቄ መሰማት አለበት። በዚህ በመጽሐፈ ምሳሌ ምዕራፍ 18 ቁጥር 17 ላይ የሚል ቃል አለ። ወደ ፍርድ አስቀድሞ የገባ ጻድቅ ይመስላል ይላል። አስቀድሞ የሚመጣው ሰውዬ አስቀድሞ ያወራው ሰው ጻድቅ ሊመስል ይችላል፣ ባልንጀራው ግን መጥቶ ይመረምሯል ይላል። ወንድሞቼ አስቀድሞ በመናገር ውስጥ ምናልባት ትክክል የሚመስል ነገር ተናግረው ሊሆን ይችላል እና እኛ መተን እንደ እግዚአብሔር ቃል እንመረምረዋለን ማለት ነው። ሰው እንዴት ነው የሚድነው የሚለውን ለማንሳት አስቀድሞ ሁልጊዜ የምንሄደው እንደሚታወቀው ወደ ቀደመው ሰው ወደ አዳም ነው። ወንድሞቻችንን ለማንሳት ሲሞክሩ ነበረ። አዳም በኃጢአት ምክንያት ከእግዚአብሔር ርቆ ወድቆ ነበረ። ስለዚህም በኃጢአት የሚመላለስና ሞት የነገሰበት ሰው ሆነ። በዚህ ሁኔታ ውስጥ የትኛውም ሰው ወድቋል። ስለዚያም እግዚአብሔር አምላክ እኛን ለማዳን ሲወድና ሲፈቅድ ልጁ ኢየሱስ ክርስቶስን ላከልን። ይህንን እኛም እንቀበላለን። እግዚአብሔር እኛን ያዳንን ልጁን ኢየሱስን ልኩልን እንደሆነ የሚክድ ኧረ ማንም የለም። አብዛኛውን ጊዜ በሌላ ቦታ ንግግሮች ሲነሱ ይህንን የምንክድ አስመስሎ የማንሳት ነገር ስላለ ማለት ነው። ታዲያ ግን ክርስቶስ እኛን እንዴት አዳነን ነው። ጌታ ሰው ሆነ፣ በጽድቅ ተመላለሰ፣ ተሰቀለ፣ ሞተ፣ ተቀበረ፣ በሦስተኛው ቀን ከሙታን ተለይቶ ተነሳ። ይህ ሁሉ ነገር ይታመናል። እኛ ይህንን ድህነት የምናገኘው ከኢየሱስ ክርስቶስ ጋር አንድ በመሆን ነው። በደንብ አድርጋችሁ ስሙ። ኢየሱስ እርሱ የሕያው እግዚአብሔር ልጅ ነው። ጌታችን ኢየሱስ የእግዚአብሔር ልጅ ነው። የትኛውም ሰው መጥቶ ከዚህ የእግዚአብሔር ልጅ ከሆነ ከክርስቶስ ኢየሱስ ጋር አንድ ሲሆን በክርስቶስ የተሰራው የማዳን ስራ ለሰውየው የሆነና የመቆጠር ጉዳይ ሳይሆን የምርም ገንዘቡ ያደርገውና ያ ሰውዬ በክርስቶስ በኩል ድህነትን ያገኛል። ኢየሱስ የእግዚአብሔር ልጅ አይደል? ከክርስቶስ ማን ነው? ይህ ሰው የኃጢአተኛ ሰው ከክርስቶስ ጋር አንድ ሲሆን በክርስቶስ በኩል የማን ልጅ ይሆናል? እርሱ የእግዚአብሔር ልጅ ይሆናል። ስለዛ ሰው የሚድነው ከኢየሱስ ጋር ስንት በመሆን ነው? አንድ በመሆን። መጽሐፍ ስለዚህ ሲናገር ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 6 እንዲላል ሰው የሚድነው እንዳትረሱ ከክርስቶስ ጋር አንድ በመሆን ነው። ከጌታ ጋር አንድ ሳይሆኑ ዝም ብሎ ተነጥሎ እንደዚሁ መዳን አይቻልም። ከክርስቶስ ጋር ግን አንድ የምንሆነው እንዴት ነው? በእምነት ብቻ አንድ ጥቅስ የለም። ሰው ከክርስቶስ ጋር አንድ የሚሆነው እንዴት ነው ከተባለ በእምነት በጥምቀት ማስረጃ አለ። ሮሜ ብዙ ጊዜ ሮሜ የሚጠቀሰው ሮሜ ምዕራፍ 6 ቁጥር 3 ይላል፣ ወይስ ከክርስቶስ ኢየሱስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ከሞቱ ጋር ደግሞ አንድ ትሆኑ ዘንድ እንደተጠመቃችሁ አታውቁም? እኔ ይላል ከጌታ ጋር ስንት ትሆኑ ዘንድ የተጠመቃችሁ? አንድ ትሆኑ ዘንድ የተጠመቃችሁ። ስለዛ ጥምቀት ከጌታ ጋር አንድ የምንሆንበት ከሞቱ ጋር አንድ የምንሆንበት ነው። ከሞቱ ጋር አንድ መሆን ማለት ከክርስቶስ ጋር የምንሞትበት ነው። ስለዚህ አንድ ሰው ለመዳን ከጌታ ሞት ጋር አንድ መሆን አለበት። ስለዚህ መሞት አለበት ከክርስቶስ ጋር። ዝቅ ብላችሁ ቁጥር 6 ላይ ስትመለከቱ የሞተስ ከኃጢአቱ ጸድቋል ይላል። ከኃጢአቱ የጸደቀው የሞተ ነው። የምንሞተው ፊዚካሊ በአካል ይሄ ስጋችን የመሞት ጉዳይ አይደለም፣ ከክርስቶስ ጋር የመሞት ጉዳይ ነው። ከክርስቶስ ሞት ጋር ደግሞ የምንሞተው ከሞቱ ጋር አንድ በመሆን ነው። ይህንን የምናገኘው በጥምቀት እንደሆነ መጽሐፋችን በግልጽ ይናገራል። ተመልከቱ ወንድሞቼ፣ ጥምቀት ለድህነት ያስፈልጋል ስንል በጣም በርካታ ጥቅሶችን ሰጣችኋለሁ። ገና አልተጀመረም። ጥምቀት ብቻውን ወደ ድህነት የሚያስፈልገው እያለ ነው? እምነት አያስፈልግም እያለ ነው? አይደለም፣ በፍጹም እምነት ለድህነት የግድ ያስፈልጋል። በታላቁ ጥቅስ ጌታችን ኢየሱስ እንዲህ ብሎ ተናግሮ ነበር በዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዶታል። እግዚአብሔር ዓለምን የወደደው ልጁን እስኪሰጥ ድረስ ነው፣ ኢየሱስ ክርስቶስን። ከዚያም ደግሞ የትኛውም ሰው በልጁ የሚያምን ማለት ነው የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ። እዚህ ክፍል ላይ ግን ባይጠመቅም ችግር የለውም ስላመነ ብቻ ይላል። አይ እምነት ያስፈልጋል ለድህነት ማለት ጥምቀት አያስፈልግም ማለት አይደለም። ለምሳሌ ልስጣችሁ። አሁን ሮሜ 6:3 ላይ ሲጠቅስላችሁ ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ነው አይደል? ከክርስቶስ ጋር አንድ ትሆኑ ዘንድ ያመናችሁ አይደለም ጥቅሱ ላይ። በርግጥ ግን ያመናችሁ የሚል ቃል ስለሌለና የተጠቀመው የተጠመቃችሁ ብቻ የሚል ስለሆነ እምነትን ወደ ጎን እንጥለዋለን አንጥለው። ጥምቀትን ብቻ ቢጠቅስን በውስጥ ታዋቂነት ግን እምነት እንዳለ እናውቃለን፣ እንረዳለን ከሌሎች የመጽሐፍ ክፍሎች አንጻር። ልክ እንደዚህ ሁሉ እምነት እንደሚያድን በርካታ የመጽሐፍ ክፍሎች ላይ ተነግሯል። እምነት እንደሚያድን ሲናገር ግን ጥምቀትን ባገለለ መልኩ በፍጹም አልተነገረም።
ወንድማችን ሐዋርያት ሥራ ምዕራፍ 16 ላይ ያለውን ጳውሎስና ሲላስ በታሰሩ ሰዓት የወህኒ ቤቱ ጠባቂ አንዳች ተአምር ተፈጥሮ እንደምታውቁት በእነ ጳውሎስ ሲተበርቱ ወንድሞች ሆይ እድን ዘንድ ምን ላድርግ ብሎ የጠየቃቸውን ክፍል አንስቶልን ነበር። እመን አንተና ቤተሰቦች ትድናላችሁ አሉት። ምን በል እመን አንተና ቤተሰቦች ትድናላችሁ። እመን የተባለው ለምን? አስቀድሞ ገና የእግዚአብሔር ቃል አልተማረም፣ አላመነም። ስለዚህ መጀመሪያ የሚጠየቀው እምነት ነው። ጥምቀት የሚመጣው ቀጥሎ ነው። አንድ አዋቂ ሰው ሲመጣ የሆነ ሰው አንድ ሰው ከሌላ ቤተ እምነት ሲመጣ አስቀድመን እናስተምረዋለን፣ እናሳምነዋለን፣ ከዛ በኋላ እናጠምቀዋለን። ስለዚህም ነው እዛው ጋር ቀጠል ላደርጋችሁ ማለት ነው። እመን ከተባለ በኋላ ዝቅ ብሎ ሐዋርያት ሥራ ምዕራፍ 16 ቁጥር 33 ላይ በሌሊትም በዚያች ሰዓት ወስዶ ቁስላቸውን አጠበላቸው ካለ በኋላ ያን ጊዜውንም እርሱ ከቤተሰቦቹ ሁሉ ጋር ተጠመቀ ይላል። እዛው የወህኒ ቤቱን ጠባቂ ማለት ነው። ስለዚህ እምነት ያስፈልጋል። ጥምቀትም እንደዚህ። ከጥምቀት ጋር በተያያዘ ተጨማሪ መጽሐፍ ቅዱስ ጥቅስ ልስጣችሁ። እንግዲህ መጽሐፍ ቅዱስ ምን ያህል ስለ ጥምቀት እንደሚናገር በሐዋርያት ሥራ ምዕራፍ 2 የመጀመሪያው የቤተ ክርስቲያን ስብከት ማለት ነው። ጴጥሮስ ተነስቶ ሰበከና በስብከቱ ብዙዎች ልባቸው ተነካ። አይሁዳውያን ልባቸው ተነካና እንግዲህ ወንድሞች ሆይ ምን እናድርግ አሉ። የወህኒ ቤቱ ጠባቂም እንግዲህ ጌቶች ሆይ ምን ላድርግ ነበር አላቸው፣ እንዳትረሱ። እሱን እመን ተባለ። ምክንያቱም ገና የእግዚአብሔር ቃል ሰምቷል። ሊያሰ ተአምር ብቻ ነው ያለው። የእግዚአብሔር ቃል ሰምቷል አልሰማም። ስለዚህ እመን ተባለ። እምነት ይቀድማል። እነዚህ ሰዎች ግን ኦልሬዲ የእግዚአብሔርን ቃል ሰሙና ልባቸው ተነካ ይላል። ቁጥር 37 ላይ ይህን በሰሙ ጊዜ ልባቸው ተነካ። ከዚያም ወንድሞች ሆይ ምን እናድርግ አሉ። የእግዚአብሔርን ቃል ሰምተው ልባቸው ተነካ ማለት አምኗል አላመኑ? ላመነ ሰው አሁን እመን አይባልም። ታዲያ ምንድን ነው የሚለው? እስቲ እንየው። ሐዋርያት ሥራ ምዕራፍ 2 ቁጥር 38 ጴጥሮስም መልሶ እንዲህ አላቸው፣ ልባችሁ ተነክቷል፣ አምናችኋል። ስለዚህም ኮንግራትስ ይበቃችኋል፣ ጸድቃችኋል፣ በሉ በእምነት ብቻ ጸድቃችኋል፣ ሂዱ ይላል አይልም? የሚለው ምንድን ነው? ንስሐ ግቡ ካለ በኋላ ኃጢአታችሁም ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ምን በሉ? ተጠመቁ። ኃጢአታችሁ ምን ይል ዘንድ? ይሰረይ ዘንድ። በጣም የሚያስደንቀን ነገር የጳውሎስ ነገር ነው። አሁን ጴጥሮስን የጠቀስኩላችሁ ጳውሎስ ወደ ክርስትና ሲመጣ ማለት ነው። ጳውሎስ ወደ ክርስትና ሲመጣ ከኃጢአቱ በጥምቀት ታጥቦ አራተዋክ ይህንን ከገድል ከተአምር ወይ ከአንድ የኦርቶዶክስ መጽሐፍ አግኝተው ነው የሚል ሰው ሊኖር ይችላል። አይደለም። እዚሁ ሐዋርያት ሥራ ምዕራፍ 22 ቁጥር 16 ላይ ጳውሎስ አስቀድሞ ጌታችንን ቀጥታ አግኝቶታል። እንደምታውቁት ክርስቶስ ከላይ ምንድነው ተገለጠለት። የመውጊያውን ብረት ብትቃወም በአንተ ላይ ይብስብሃል አለው። ጳውሎስ መልሶ ጌታ ሆይ ብሎ ጠርቶታል። እንዲህ ሁሉ ከተፈጠረ በኋላ ጳውሎስን ወደ ከተማው ግባ አለ። እዛ በደማስቆ አግኝቶት ማለት ነው። ወደ እነ ሐናንያ ሄደ። ጳውሎስ ሐናንያ ጋር ሄደ። ለመጀመሪያ ጊዜ ጳውሎስ ወደ ክርስትና ሲመጣ ማለት ነው። እንግዲህ የሐዲስ ኪዳን ከግማሽ በላይ የሚሆን እሱ ይጻፋል። ሐናንያ ጋር ሄደ። ሐናንያ ነገረው። ምን አለ? ሐዋርያት ሥራ ምዕራፍ 22 ቁጥር 16 ላይ እንግዲህ ለምን ትዘገያለህ? በል ተነስ፣ ስሙን እየጠራህ ተጠመቅ፣ ከኃጢአትህም ታጠብ። መጽሐፍ ቅዱሳችን እዚህ ላይ ክሪስታል ክሊር ነው ማለት በጣም ግልጽ ነው። ሰዎች ወንድሞቻችን እየካዱ ያሉት ይህንን ግልጽ የሆነ የመጽሐፍ ቅዱስ ትምህርት ነው። ወንድሞቼ ጥምቀት ያድናል ተባኪ ቃል በቃል ግን ጥምቀት ያድናል የሚል ግን የለም። አለ ማስረጃ አንደኛ ጴጥሮስ ምዕራፍ 3 ቁጥር 21 ላይ ይህም ጥምቀት ደግሞ አሁን ምሳሌ ሆኖ ያድነናል ይላል። ባፕቲዝም ናው ሴቭስ ዩ ነው የሚለው። ጥምቀት አሁን ያድናችኋል። ጥምቀት ያድናል የሚል ቃል በቃል አለ። የተካደው ይህ ቃል በቃል መጽሐፍ ቅዱስ ላይ የተቀመጠው የእግዚአብሔር ቃል ሲካድ እናየዋለን። ጥምቀት ያድናል የሚል ቃል አለ። ይህንን ነገር ግን ሐዋርያቱ ያስተማሩት እንደው ከራሳቸው አፍልቀው ይሆን? የምር ከጌታቸው ተቀብለውታል? የስ ከጌታቸው ከኢየሱስ ክርስቶስ ተቀብለዋል። ጌታ ጥምቀት እንደሚያድን አስተምሯል። አዎ ማስረጃ አለ። የስ ማርቆስ ምዕራፍ 16 ከቁጥር 15 ጀምሮ እንዲህ ይላል። ምን ይላል? እንግዲህ ወደ ዓለም ሁሉ ሂዱ፣ ወንጌልንም ለፍጥረት ሁሉ ስበኩ ይላል። ስበኩ ከተሰበከ በኋላ ያመነ ይላል። ስብከቱ ሰብቶ የሚያምን የተጠመቀም ይድናል። የሚድነው ምን ያደረገ ነው? ያመነ የተጠመቀ። ያላመነ ግን ይፈረድበታል አለ። አንድ ሰው ወንጌልን ሰምቶ አላምንም ካለ ይጠመቃል? ስለማይጠመቅ ያላመነ የሚለው ቃል ብቻ ይጠቀማል። ያላመነ ግን ይፈረድበታል። ለመዳን ግን ማመን
መጠመቅ የግድ እንደሆነ ጌታ አስተምሯል፣ ጴጥሮስ አስተምሯል፣ ጳውሎስ አስተምሯል፣ መጽሐፍ ቅዱስ አስተምሯል። መጽሐፍ ቅዱስ አማኞች እንቀበላለን።